የዛኔ አባቴ ሲረዳት ያስነበር አባቴ ሲሞት ብቻ ይዘው በልጅነት ተረጋጊሽ እኔ የምችለውን እያደረኩ ነው ገና ብለህ አይተኸኝ ታውቃለህ ንገረኝ አይክ ቤተሰብ ሳይኖርክ ሲቀር እንደዚህ ነው የምትሆነው ሁሉም ይጠላሃል ሁሉም ይሸሻሃል እሺ እኔ ምን ላድርግ ዛሬ ላይ ምን ተዋለውልሽ ሲሉኝ ነገር ሁሉ ካለቀ በኋላ ኢነርጂ ሁሉ ካለቀ በኋላ እሺ ምን ላድርግ በእግዚአብሔር ይሻለው በእግዚአብሔር የታውቂው ነገር ካለ ተነሽ እባክሽ ስንት ነገር አውርተን ድጋሚ ለብር ነው እንደምትሆኝ እባክሽ አጨክኝም አንተ ያማል እንዴ ሞቶች ተብዬ ነው ሄጄ የቀበርኳትን ጓደኛዬን አለች ብለህ ምን ነግረኝ ምን ማለት ነው ቤቴንም ያለውን ነገርም ሳፈራ ከሷም ተበድሬ ከዛም ከዚህም እያልኩኝ ነው አብረን እንትን ያልነው ግን በቃ ለክሱ የማይሆን ባህሪ ሲያመጣ እኔ የነበረኝን ሁሉ አጥቼ ከዜሮ ተነስቼ ገና አንድ አዲስ በቃ ምንም በቃ ባዶ እጄን መበላው እንኳን ሚላስ መቀምሰው እንኳን አጥቼ ተቸግሬ ባዶ ቤት በነበርኩ ሰዓት የረዳችኝ አብራኝ ከጎኔ የነበረች ናት በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን ይፍጠኑ ሜሪት ፕሮፐርቲስ አንሳት እስቲ በእናትሽ ተነሽ ተረጋግና ተነሽ እኔ ማውቀው ነገር ቢሆን እንደዚህ ምንሻለው እንዴ እኔ በእናትሽ በሷ ጨክናለሁ እንዴ እኔ ባያት ለምን አልናገርም ያው ጓደኝነቷ ለኔ ነው በጣም የምትቀርበኝ እኔ ነው ያው ከኔ ጋር ነው ሞር በጣም ቅርበቷ ግን ያው ለሶስታችንም የጋራ ጓደኛችን ናት ቻው ነው መልክለች እንግዲህ እሷ የምታውቀው ነገር ካለ አላውቅም እኔ ግን በኔ በኩል ግን ምንም የማውቀው ነገር የለም ግን በዚህ ሁሉ ውስጥ ደግሞ እነሱ የሚያስፈልጉኛል ምክንያቱም እውነቱን ማወቅ አለብኝ አሁንማ እኔ ነኝ እንደያበድኩ ያለው ትላለህ ማለት የሆነ አይምሮ ልክ አይደለም እንደ የሆነ ዲስኦርደር ተፈጥሮብኛል ወይስ ምንድነው አላውቅም ድንገት ምናልባት እኮ እነሱም ትክክል ሊሆኑ ይችላሉ በጨረሻ እንዴት ተስፋ እንድትቆርጥ እዚህ ደረጃ እንድትደርስ እስከምትሆን ድረስ ደራሱ መጠበቅ አልነበረብኝ በጣም ተጸጽቻለሁ በጣም በላይ እኮ ነው ማለት በቃ አልቻልኩም ይገባኛል እዚህ ጋር መታየስ መስላሉ ግን ከጎን የሚያወሩብኝ ራሳቸው ናቸው ትናንትና ላይ እንደዛ ሲቸገር አባቴ ለሱ ምን ያክል እንደሆነለት ነኝ የማውቀው በጣም ብዙ ነገር ሆኖለታል ቀና ብሎ እንኳን አላየኝም ነበር ሁለቴ ነው ሶስቴ ነው ለቅሶ መጣ ከዛ በኋላ በቃ ቀና ብሎ አላየኝም የተወደቀች ማናት ምንድናት ዞር ብሎ አይቶኛ ያቅ አቤ እንዳልኩ የህዝብ ነው የነበረው ሁሉም ወዳጅ ነው ከዛ ውጭ ግን እንደዚህ ሲሪየስሊ ቀርቦ በተለይ ትርሲትን ሊንከባከብ ሊያግዝና ሊደግፍ ሊያጽናና ሊያበረታታ የሚችል ሰው ምናልባት እንደው አለ ብልህ እንኳን እሷ የፈቀደችውና እሷ ያመነችበት ቢሆን ነው የተሻለው የሚሆነው ተረጋጊ የዛች ጓደኛ አይደለችም እኮ ቢሆንም አንተ ያለካ ነገር ከሌለስ አለብሮ በስነ ስርዓት በሰፈሩም ተታወቀው በከፋቷ ነው በተንኮሏ ነው የምትታወቀው ይሄ እድሜ ልኳን እንዲኖረች እኮ ያለገሽ ነገር አለ ስለአንተስ ምን ይባልልህ አይሰለችሽ ደግነት አይደለ እንደሚወራል ባለጌ ደግሞ አታፍርም ሰው እኮ ስለራሱ አያውቅም ለዛ ነው ስለራስ አታውቅም አንተ ለዛ ነው እስቲ ጠይቄ ደማን እንደው እስኪ ተረጋጉና አሁን በትክክል ነው ጭራቅ አቤት ችግር አለ አጋጣሚ ተርሲት ጋር ተደውሎ ነበርና ተርሲት ራሷን ታጠፋው ካራድ ጋር ብራንድ እየተባለ ምን ራሷን ታጠፋ ራሷን ሁሉም ነገር ካቅም በላይ ሆነ አልቻልኩም አይዞሽ አሉኝ የምላቸው ሰዎች እንዳላጣኋቸው ጎረቤት ይሆኑኛል ያልኳቸው ከጎኔ ቆማሉ ያልኳቸው ያንዳንዱ ሰዎች ራቁኝ ትጀምር ይሄ እኮ የሰው ዘር አይደለም ሰው ራሱ እኮ አይደለም እኮ ተረጋጊ አንቺ በሰላም ያረፈች ሞት ሲትጭራሽ እቤቴ ድረስ መጣቤት ነው እኮ ምንድን ነው ያደረገሽ ነገር ለምን አንተ ልጅ ህሊና የለለክ የሞተ ሴትዮ አለች ብለ የምታወራው ይልክ እኔ እሷ ጓደኛዬ ነች የልብ ጓደኛዬ ነች ልጅቷ በጣም የዋናት እልህ አለባት በርግጥ ግን
ያኔም ብዙ ጊዜ ሙከራ አድርጋ ነበር እሱን ለመግደል አውቃለሁ። ግን ያው በቃ ገባች፣ እስር ቤት ታሰረች፣ ምናምን ወጣች። ከዛ ታማ እያገገመች ባለች ሰዓት ወዲያው ደግሞ በ3 ቀን በወጣች ከእስር ቤት ሞተች። የሁሉ ነገር ሆነ። ግን ታዲያ ምን ዋጋ አለው? ወዲ አባውን ብቅል ያወጣዋል። መቼም ሰውን ቀምሳ አታገባ፣ ቀምሳ አብረዋት ነው ስትኖር ነው። ጉድና ጅራት ከወደ ኋላ ነው ይባላል። እድሜ ልኬን የለፋውበትን ስንት ነገር እንዳበላሸችብኝ ብታውቅ። ከዛ በመጨረሻም ይኸው ተለያየን። ፍርድ ቤት ግን የነበረንን ሀብት ያፈራነውን ለሁለት በጋራ እኩል አይደለም ያካፈለን። በምክንያት ነው እኩል ያላካፈላችሁ? እኔ አላቅም። እሱ የበለጠውን ነው የወሰደው። እኔ ይሄው ከዜሮ ነው የተነሳሁት። በቃ እንደ አዲስ ከዜሮ ነው የተነሳሁት። በዛ ነገር ያለው ነገር በቃ መግባባት አልተቻለም። ጥላቸውም እየከፋ ሄደ፣ እየጨመረ ሄደ። ተለያየን እና እንግዲህ እሷ ጓደኛ ያበበ ሚስት ናት። እውነት ልወቅ ባልኩኝ የአባቴን ገዳይ ለምንድን ነው እንዲህ ልታደርግ የቻለችው? ለምንድን ነው ሞትኩኝ ብላ ልታስወራ የቻለችው ባልኩኝ ራሴን እንደ እብድ ታየው። አይምሮ እየጠየቀኝ ነው። ለምንድን ነው እቺ ሴትዮ አባትሽን ልትገድል የቻለችው? ለምንድን ነው እሷን ላይ እየተደበቀች እንደዚህ በህይወት ልትኖር የቻለችው? ማን ናት እያለ ይጠይቀኛል። ነው እናንተ የምትለው ነገር መቀበል አምሮ አይችልም። እኔ በህይወት ብትኖር እኮ እኔ ምን የሚያስፈራኝ ነገር አለ? በህይወት መኖሯን ባይኮ እናገራለሁኝ እንዴ። የቀበርኳትን ሰው አልቅሰው የቀበራትን ሴት እንዴት በህይወት አለች ይላል? በዛ ላይ ልጅቷ እኮ በጣም ምስኪን ልጅ ናት። እንደዚህ አይነት ተንኮል የምታደርግ ልጅም አይደለችም። እስካሁን ባለኝ መረጃ ከሷ የተሻለ እሷን መሰል ክፉ ሴት እሷ ነች ልትሆናት የምትችለው። ከዛ ውጭ እንግዲህ ሌላ እቅድ አዘጋጅታ ከሆነ የማውቀው ነገር የለም። ግን የምትቀርባት እቅድ ሁሉ የምትዋጣላት መንገድ መሪዋ አማካሪዋ እሷ ነው። እኔ ልጅቷ ትረፍ፣ በቃ በሞተችበት ትረፍ። እንዴ የሞተች ሴትዮ አለች ትለኛለህ እንዴ? እኔ እኮ ብትኖር ደስ ይለኛል እንዴ። ትረፍበት በቃ። ምንድነው ይጠቋቆሙብኛል። በቃ ለየላት አይደል ሲሉ ብዙ ጊዜ ሰማቸዋለሁ። ጭርሽ በቃ አብዳ ቀረች አይደል? በቃ እንደ ቤተሰቦች አለ በቃ እሷም ልትሞት ነው አይደል? እንደዛ ነው ሲሉኝ ሰማቸው። በቃ ይሄ አሽሻናቷ ላይ ወጣ አይደል? ምን ይሻላታል? ከሷም ብሶ እኮ ሰፈራችንን እያሰደበች ነው። ሰፈራችንን በሚዲያ እንዲሰደብ እያደረገች ነው። በጣም ብዙ ነገር ነው የተባልከ ያለው። አንተ ተረጋጋ እባክህ። ምን ያደረግህ ነው? ተረጋጋ በእናትህ። ልቀቃት አንተ። አለቀት። ልቀቃት። ምን ያደረግህ ነው? እባክህ ልቀቃት። ምን ያደረግህ ነው? ልቀቃት። ልቀቃት እባካችሁ። እስኪ ኧረ አይደለም እንደውም አንተ ልቀቃት። ኧረ ምን ሆነህ ነው? ኧረ እባካችሁ። ኧረ አውጡልኝ እስኪ። ኧረ ምን ጠጣ ነው? ይሄን የጠጣችሁ? ይሄን የጠጣችሁ? እግዚአብሔር ይሻለው። እግዚአብሔር የምታውቂው ነገር ካለ ተነሽ እባክሽ። ስንት ነገር አውርተን ድጋሚ ለብር ነው የምትሆኝ? እባክሽ አጨክኝ። የማውቀው ነገር ቢኖር እንዴት ዝም እላለሁ? በእናትሽ ተነሽ። በጣም ያምላክ ልጅ እባክሽ። እኔ ምንም የማውቀው ነገር የለም። ስለ እውነት ነው የማወራው። ተነሽ። የሆነ ተመለስ ነገር አለ። እባክሽ ተነሽ። አለ እባክሽን ተነሽ። ነገር አለ። ካላንቺ ጋር እባክሽን ተረጋጊ። ምን ይሻለኛል? አምላኬ ወይ እኔ የማውቀው ነገር የለም። ቢኖር ለምን ዝም ብለሽ ዳሪ ይለሽ ምንም አላውቅም ነው የሚለኝ። እባክሽ የምታውቂው ነገር ካለ የማውቀው ነገር ቢኖር እንዴት ዝም እልሻለሁ? ውዴ ተነሽ፣ በእናትሽ አታስጨንቂኝ። ተነሽ። እኔ ቢኖር እንዴት ዝም ብላ? እኔ ያየሁት ነገር የለም፣ የሰማሁት ነገር የለም። እነሱ የሚሉ እንደኛ እንዳንቺ እንግዳው ነው እየሰማሁ ያለው። ተነሽ፣ አይዞሽ፣ ተረጋጊ። ተነሽ እባክሽን፣ ተነሽ። ራስሽን አትግጂ። ለራስሽ አሁን ነው የተነሳሽው። ተነሽ መጀመሪያ ተነሽ፣ እናቴ ተነሽ። ተነሽ እባክሽን፣ እባክሽ ተነሽ። አንሳት እስቲ በእናትሽ እባክሽ ተነሽ፣ ተነሽ፣ ተረጋጊና ተነሽ። እኔ የማውቀው ነገር የለም። የማውቀው ነገር ቢኖር እንዴት ዝም ብልሻለሁ? ትጂ እንዴ እኔ በእናትሽ በሷ ጨክናለሁ እንዴ? እኔ ባያት ለምን አልናገርም እንዴ? እኔ ወደ እኔ ጋርም አልመጣችም። እኔ ያየሁት ነገር የለም፣ የሰማሁት የለም። ቢያንስ የሆነ ነገር ከሰማን ስለሱ የሆነ ነገር የምታውቂ ከሆነ እና ብሰማ አንደኛ መጥቼ የምናገረው ላንቺ ነው እንዴ? ከነሱም በላይ ላንቺ ነበር የምነግርሽ እንዴ? እስከዚህ ድረስ አንኳኋንም። ተነሽ፣ ተዋት አንተ በቃ ተዋት።
ተረጋጊ ትርሲት ተረጋጊ አትንካኝ አትጠጋኝ እንደዛ አትሆኚ በእናትሽ እንደዛ መፍትሄ ይሆናል እንዴ አሁን ከመተባበሩ አማራጭ የለንም ተነሽ ምን ሆነሽ ነው ተነሽ እያልሽ እኮ ነው ተነሽ በቃ ተነሽ ቁጭ በይ ተረጋጊ በቃ እኔ ባቅ ኖሮ ነው ያልነግርሽም እንዴ ዝም እልሻለሁ እንዴ እንደዚህ አይነት ነገር ዝም ይባላል እንደዚህ አይነት ነገር ይደበቃል ሲጀመር ተረጋጊ እስኪ ተረጋግተን ብናወራ ይሻላል አይደለም ተረጋጊ እኔ ምንም የማውቀው ነገር እባክሽ እንደዚህ በቦም የሚፈጥር ነገር የለም ለራስሽ አሁን ነው የተነሳሽው ተረጋጊ ትርሲት ግን ሰው ይወጣልኝ ወይ ተወራርግልኝ እስኪ አንተ ደግሞ ተዋት ምንድነው ዞር በልኝ ተረጋጊ እስኪ ትርሲት ወደ ራስሽ ተመለሽ ተረጋጊ ስንት ነገር አውርተን አሁን ድጋሚ እንደዚህ ትሆኛለሽ የሁሉ ያንተ ጣጣ ነው የሁሉ ሰውን እንደዚህ የምታረገው ተረጋጊ እባክሽ አይዞሽ በቃ ተረጋጊ እንደዚህ በመሆን የሚፈጠር ነገር የለም ተረጋጊና እኛ አለን ማውራት እንችላለን ቅድም ያወላ ነገር አወራሁሽ አይደል እንዴ ታይበቃ እንደዚህ አትሆኚ ከመግባታችን በፊትም እያወራሁሽ ነበር ተረጋጊ መጀመሪያ ትርሲት እየሰማሽ ተረጋጊ እያልኩሽ እኮ ነው ተረጋጊሽ እኔ የምችለውን እያደረኩ ነው እባክሽን እስኪ ተረጋጊ በቃ ትርሲ እባክሽን እኔ አሁን የምችለውን እያደረኩ ነው ለምን አትረጂኝም እየደከምኩ ነው ለምን አትረጂኝም ትርሲት ትራሽ ነፍሰ ገዳይ ትኛለሽ ነው ኡቱኒ ከቤቴ አንቺ ጓደኛሽ ነፍሰ ገዳይ ትርሲት እባክሽ ተረጋጊ በቃ ተረጋጊ በቃ ትርሲት እባክሽን እኔ የምችለውን እያደረኩ እየደከምኩ ነው እባክሽን ተረጂኝ እባክሽን ተረጂኝ አትበለኝ እሺ ተረጋጊ በቃ አሁን ተረጋጊ ሁላችሁም አስመሳይ ናችሁ አንተም እሷም ሁላችሁም አስመሳይ ናችሁ እባክሽ ነገር ለማበላሸት አትሞክሪ ተረጋጊ እባክሽ ነገር አወራን አይደል ተረጋጊ እኔ የምችለውን እያደረኩ እኛ አለን አይደል ስንት ነገር አወራሁሽኝ ተረጋጊና ያንተ ነገር ሲያስመስሉ ነው ሲያስመስሉ ውሸታም ናቸው ሁሉም ውሸታም ናቸው እሷም ውሸታም ናቸው የሚያሻውት ነገር የለም ሰላም ተይዛ ተረጋጊ በቃ ያሉት ነገር ይችላል እንደውም ደስ ይበላችሁ አባቴ እንዳፋቸው እናቴ እንዳፋቸው እኔ ሞትላቸዋለሁ ትርሲት እየተፈጠረ ያለው ነገር እያየህ ነው አይደል እቺ ልጅ አታሳዝነ እንዲህ ሆነች ምን ተሰማው ይሄ ያንን ነገር ሄደ ባለማየት እሷን ሄደ ባለመጠየቅ ምን ተሰማው ላይ አላዘንክም እቺ ልጅ እንደዚህ ስትሆን እንደዚህ በእናትና አባቷ ሞት እየተከነከነች ስታያት ምን ተሰማክ አዎ ልክ እኮ ናት ምክንያቱም እኔ እንደው ቀደም ብዬም እንደነገርኩ በራሴ ጉዳይም ተጠምጂ እሷን ረስቻት ነበር አቤ ነፍሱን ይማረው ሰው እንደሆነ ብዙ ነገር አድርጎልኛል እንድለወጥ ብዙ ነገር ታግሏል ፍርድ ቤት ሰመላለስ በነበረው ውጣ ውረድ ሁሉ ከጎኔ ነበር ከዛም በላይ አንድም ቀን በአካልም በመንፈስም ተለይቶኛ አያውቅም እና ለኔ ያልሆነልኝ ነገር የለም ያልሆነልኝ ነገር ግን በቃ እንዳለመታደል ሆኖ ትርሲትን ቃሌን በላው አደራይ መወጣት አልቻልኩም እኔም በራሴ ጉዳይ በቃ ምን እንደምላችሁ አላውቅም ግን በቃ ማድረግ የሚገባኝ ነገር ሳላደርግ በመቅረቴ ተስፋ ሁሉ ተሟጥ ራሷን ለማጥፋት እስከመሞከር ድረስ ይሄን እንኳን ቀደም ነግረኛል እኮ እኔም እኮ ተረድቻለሁ ነገር ግን አሁን እሷን ሳይሆን ደግሞ አላስቻለኝም ቀደም ነግረኛል ያሉትን ነገሮች አስረድተኛል ለሷ አስበህ እንደሆነ ሀዘኗ እንዳይቀሰቀስባት ብለህ እንደሆነ የሸሻት ነግረኛል ግን አይሃ እሷ ካንተ የሷን ሀዘን ከማስተዋስ በላይ ያንተን ድጋፍ ነበር ይፈልገችው በዛ ሰዓት ላይ ባለማገኘ አንተን ስላላገኘሽ አሁን እኔ እንጃ እኔ አላውቅም እኔ ራሴ ምን እንደምል አላውቅም ምክንያቱም አሁን እሷም ያለችበት ነገር ያለችበት ሁኔታ ከኛ ይልቅ እንደውም እኛ ለዚህ ነገር
ላንተ ከማሰማታችን ይልቅ ቀድማ አንተ ነህ ይሄን ሁሉ ነገር ተረድተህ ለሷ ድጋፍ ለሷ መከታ መሆን የነበረብህ ሰው ነው። እንደነገርከኝም አባቷ ብዙ ነገር አድርጎልሃል። አባቷም ላንተ ከማረጉም በላይ ቅድም እያልከኝ ነበር ወንድሜ ነው ታላቅ ወንድሜ ነው ምን እያልከኝ ነበር አይደል? ትረዳዋለህ መቼስ የሷን ስሜት አይከፋም ብዬ አስባለሁ። ምክንያቱም ስሜታዊ ስለሆነች አሁን ላይ እሷ ምንም ነገር ብትል ሊፈረድባት አይገባም። ምክንያቱም ጭራሽ አሁን ላይ ነገር ያለው ቅድም ራሷን ልታጠፋ ሞክራ ነበር። ከዛ አንፃር ደግሞ አሁን ላይ እኔ እሷንም መጫን አልቻልኩኝም ማለት እሷንም መቆጣት እሷንም እንትን ማለት ባዶ ነኝ ማንም የለኝም የባዶ የብቸኝነት ስሜት ነው የተሰማት ያለው። ቢያንስ አንድ ሰው ግን በዛ ሰዓት ላይ አንተ ቀርባ አጠገባ ብትሆን ኖሮ ቢያንስ ሰው እንዳላት ይሰማታል፣ ቢያንስ ብቻዋን እንዳልሆነች ይሰማት ነበር። ግን አንተ የሌላ ነገር ባለማድረግ በሰዓቱ ሁሉንም ነገር እያወቅህ አንተ ዝም በማለት ብቻዋን እንደሆነች ጭራሽ ቤት ተከራይታውን ከብቻዋ ስለሆነ ሄደ ይሄን ነገር ምን ጎደለሽ ምን ላድርግልሽ ምን ይሞላልሽ ባችን እንኳን እንደዚህ ዝም ብለህ ብትላት ተስፋ ይኖራታል፣ ብቸኝነት አይሰማትም። ገባ? ይሄ ሁሉ ነገሮችን ማድረግ እየቻልክ ብቻ ብዙ ነገሮችን አንተ በራስህ አበላሽታል። ግን እስኪ ያለፈው አልፏል። አሁን ወደፊት ነው ነገሮችን የምናደርገው። እሷም አሁን ጥሩ ስሜት ላይ አይደለችም። ቅድም ነገር ያለው ራሷን ሁላ ለማጥፋት ሞክራ ነበር። ራስ ማጥፋት ማለት ቀላል አይደለም፣ ታውቀዋለህ። አላቅም ብቻ እውነት ነው ይከብዳል ያለው ነገር። በጣም ተጸጽቻለሁ እውነት ለመናገር እኔ እንደዚህ ይፈጠራል እንደዚህ ይሆናል ብዬም አልገመትኩም ነበር። ግን በቃ የነበረው ሁኔታ ጥሩ አልነበረም። በቃ አማራም ከፋም ከጎኗ መራቅ አልነበረብኝም። በጭራሽ እንዲህ ተስፋ እንድትቆርጥ እዚህ ደረጃ እንድትደርስ እስክትሆን ድረስ ራሱ መጠበቅም አልነበረብኝም። በጣም ተጸጽቻለሁ። በጣም ትርሲትን መርሳት አልነበረብኝም። አይዞህ ማለት እኔም እረዳለሁ ያለውን ነገር። ግን ደግሞ አንተም በራስ ምክንያት በራስ መንገዶች ያለፋቸው ነገሮች አሉ። እነሱንም እንግዲህ በራስ መንገድ እስኪ አሁንም ጊዜ አለ ብዬ ነው የማስበው። ምክንያቱም ልጅቷ አሁንም የሰው እርዳታ ከጎኗ የሚሆን ሰው ስለሚያስፈልጋት ከዚህ በኋላ አጠገቧ ሆና አይዞሽ ብትላት የምትመለስ ልጅ ነች ማለት ትርሲቴና ልክፉ ልጅ አይደለችም። እኔም ማለት ገና ጥቂት ጊዜ ነው እኔም ካወኳት፣ ግን ሩሩ ነች ነገሮችን በገና ልጅም ስለሆነች እንደ ሰው እንደተላልቁ ቂም የሚያዝ ምንም የሚያዝ ነገር የላትም። ግን ከጎኗ ስላልነበርክ ቅሬታ አላት፣ ቅሬታዋን አሰማች እንጂ ሌላ ክፋት ትልቅ ነገር አስባ አይመስለኝም እኔ እንደራሴ። ግን ከዚህ በኋላ እንግዲህ ነገሮቹን የማደስ ያንተ ነው እድሉ። ከዚህ በኋላ እንግዲህ እድሉ አለክ ብዬ አስባለሁ በራሴ። ምክንያቱም ብቻዋን ስለሆነች አሁንም አጠገባ ብትሆን ቢያንስ ያለፈውን ነገር ረስታ ድጋሚ ልታቀርብ ትችላለች። ምክንያቱም ይሄን ዓለም ክፉ ነገር አላረክባትም። እንኳን እሱን እና የአባቷን ገዳይ እህት እግሯ ላይ ወድቃ እየለመነች ነበር። አሁን እዚህ እያደረገች እንደነበረች ማለት ልጅቷ እውነት ማወቅ ብቻ ነው ፈልገው። ምክንያቱም አይምሮ እረፍት አጣ፣ ማሰብ አልቻልኩኝም፣ መተኛት አልቻልኩኝም። የአካባቢው ሰው ላይ አሁን ላይ እያገለላት ነው ያለው። እብድ ነች፣ ሱሰኛ ነች፣ አሺሽ ተጠቅማ ነው እንደዚህ የምትሆነው። ምን እያሏት ነው? የሁላ ነገር እያሏት። ይሄ ነገር ደግሞ ይሄን ነገር አንተ አጠገባ ሆነ ያለ አካባቢ ሰው አስፈላጊውን ነገር እያደረግ ልታስተካክል ካልቻልክ ከዚህ በኋላ ምንም አይነት ነገር ሊሆን አይችልም። ለዛ ያሉን ነገሮች አንተ ተረዳ። ከዚህ በኋላ አልችልም ነው ነገር። እንግዲህ ውድ ቤተሰቦች ከዚህ በኋላ ምንም ነገር ተጭኝም እሷ ላይም እሱ ላይም ላደርግ አልችልም። ከዚህ በኋላ ነገሮችን የማስተካከል ኃላፊነቱ ሙሉ ማለት የሷ ነው። ምክንያቱም እሷም እኔ አላውቅም ምን እንደምራሱ ግራ እየገባኝ ነው። ምክንያቱም እሷም ተጎድታለች፣ ነገሮችም እዚህ ጋር ደግሞ ትክክለኝነት አላቸው። እኔ እንጃ እኔ አላውቅም ማለት ማንን ተጠጨነሽ ማንን ምኑን እንደሚያውቅ አላውቅም። አሁን ጉዳዩን ራሱ እንትን ማለት ትተን እሷን ትሪት እያደረግናት ነው። አሁን ጓደኞቼም ከሷ ጋር ነው ያሉት፣ እሷን እየተንከባከቡ እሷን እያረጋጓት ነው ያሉት። ከዚህም ስሜታዊ ሆና ራሴን አጠፋለሁ ብላ ድንገት ዘላ እየሮጠች ወጣ ነበር። አይታችኋል እናንተም። ራሷን አጥፍታ ይሄ መድኃኒት ነው ያላት ነገር ብቻ አላቅም ምን እንደምላችሁ ተመልካቾች። እቺ ልጅ ራሷን አጠፋች ማለት ለዚህ ሁላ ነገር የደከመችበት ነገር የሁላ ጊዜ የጠበቀችው
ነገር እንደገና አስቡት በአካባቢ ሰው ተገፍታለች በአካባቢ ሰው ሂጅልኝ ተብላ ጭራሽ እንዲረዷት እንኳን ቤት አንኳኩታ ሰገባ ሂጁጭ ከዚህ ብለው ያባረሯት እንደሆነ ነው የነገረች ናላቅም እስኪ ከዚህ በኋላ እንግዲህ ነገሩላ እድሉ ያንተ ነው ያስባለሁ ምክንያቱም የተገፋችው ልጅ አንተ አቅርበ ነገሮችን ማስተካከል ከቻልክ ነገሮች ሚስተካከለ ይመስለኛል እንደኔ ያሳብ አላቅም የሷ ጋር ያለው ነገር አላቅም ግን እኔም ለማረጋጋት እሷን ሞክራለሁ አንተም ደግሞ ብቻዋን ስለሆነች ነገሯን አረጋግተ ደግፋት ከጎኗ ብትሆን ሁሉም ነገር ይስተካከላል ብዬ ነው ማሰበው እንደኔ ምክንያቱም ይሄናል የጠለሸ ነገር ስለሌላችሁ ማላችሁ ይስተካከላል ሁሉም ነገር ከዚህ በኋላ እንግዲህ አንተ ሐሳብ ነው ማለቴ አንተ ፈቃደኛ ነህ ከሷ ጋር ማለት በሰላም እሷን ለመርዳት እሷን ለማገዝ ያባቷ መተከ ማለት ያባቷ መተከ እንደ አባቷ ባትሆንም ቢያንስ ከጎኗ አልወልሽ ማለት ራሱ ቀልድ አይደለም እሱን ነገር ለማድረግ አንተ እንዴት ነው ማለት ፍላጎቱ አለክ አሁን ላይ ወይስ አሁንም ያን ነገር ከዛ ነገር ለመውጣት ነው ፈልገው በጣም ጸጽቶኛል እስካሁንም ያለፈው ራሱ በጣም ጸጽቶኛል በራሴም ጉዳይ ተወጥሬ እሷን መተው አልነበረብኝም አሁን ያለችበት ደረጃ እንድትደርስ ተስፋ እንድትቆርጥ ያላት በራስ መተማመን ብንብሎ እንዲጠፋ አድርጊያለሁና ጸጽቶኛል ከዚህ በኋላ እኔ የምችለው ሁሉ ለማድረግ ቃል እገባለሁ በእናንተ ፊት ተጸጽቻለሁ እንደዚሁና ሳያት ራሱ ደንግጫለሁ እና ትክክል አልነበርኩም የምችለው ሁሉ ለማድረግ ዝግጁ ነኝ ከዚህ በኋላ አው ቢያንስ ከአባቷ ጋር ጥሩ ጊዜያትን አሳልፋል እንደነገርከኝ አብሮ አደግናችሁ ብዙ ነገሮች ይኖራሉ ታውቃለህ ከቤተሰብ ጀምሮ ብዙ ነገሮች እንዳሳለፋችሁ ነግረኛል የነዛን ነገሮች ቢያንስ ያሰብክ አሁን እዚህ ጋር በሰማይም ሆኖ ያያል አንተንም እንደ ልጅ አርገ ብታያት እንደ ልጅ ብትንከባከባት ብታገዛ ብረዳት ላንተም ጥሩ ስራ ነው ለወደፊቱም ስንቅ ይሆናል አንተ ጥሩ ነገር መስራት በራሱ ትልቅ ነገር ስለሆነ አንተ በራስ እንግዲህ ነገር እንታስተካከል ነው በራሴ ማለት ይሄ የነጻ ፍቃድ ነው ያንተ እኔ የተጫንኩ ይሄ ነገር ብቻ አርግላት ከጎኗን ይያልኩ ያስገደድኩ ሲሆን አንተ ፈቅደ ወደክ ከሷ ጋር እንድትሆን ነው እንጂ ማለት ከጎኗ እንድትሆን ነው እንጂ ሌላ ምጫንክ ነገር የለም ሌላ ከእስኪ እሷ የምታውቃቸው እንዳንተ አይነት ጥሩ ጓደኞች አበበ ጓደኞች አሉ ማለት የልብ ጓደኞች ማለት ቀርበው አሁን ላይ እንደዚህ አይዞሽ ሊሏት የሚችሉ ወይ የእናቷ ጓደኞች የምታውቀው ዘመድ ቤተሰብ አለ ማይ እንደው በፊት ከነበረው እንግዲህ አቤ እንዳልኩ የህዝብ ነው የነበረው ሁሉም ወዳጅ ነው ከዛ ውጭ ግን እንደዚህ ሲሪየስሊ ቀርቦ በተለይ ትርሲትን ሊንከባከብ ሊያግዝና ሊደግፍ ሊያጽናና ሊያበረታታ የሚችል ሰው ምናልባት እንደው አለ ብልህ እንኳን እሷ የፈቀደችውና እሷ ያመነችበት ቢሆን ነው የተሻለው የሚሆነውና እኔ ለጊዜው በኔ በኩል አለው ሙሉ ቃልን ሙሉ ፍቃዴን ሰጥቻለሁ እሱም ብቻ ሳይሆን ግዴታዬም ነው እና በኔ በኩል ማድረግ ያለብኝን ለማድረግ ዝግጁ ነኝ ከዛ ውጭ ደግሞ እሷ አለ የምትለው ነገር ካለ ደግሞ ያው እንግዲህ እሷም ያደገችም ስለሆነ በራሷ መወሰንም መረዳትም ማገናዘብ የምትችልበት ደረጃ ላይ እየደረሰች ስለሆነ እሱን ደግሞ በጋራ መወያየትም ይቻላል በኔ በኩል ግን ምሽለው ለማድረግ ዝግጁ ነኝ ከጎኗ ነኝ ከዛሬ ጀምሬ ያለፈው መንገድም ትክክል አልነበረም ጸጽቶኛል በጣም ጥሩ እስኪ እኛም ነገሮችን ለማስተካከል ሙከራ እሷንም ለማረጋጋት ነው ላይ እየጣርን ያለነው ምክንያቱም እሷም ስሜታዊ ስለሆነች ማለት ነው አንተም በራስ መንገድ እንግዲህ ነገሮችን እንድታስተካክል እኔ በራሴ እመክርሃለሁ እስኪ ከዚህ በኋላ ያሉትን ነገሮች ደግሞ አናቀም ግን እስኪ መጀመሪያ እሷን ለያትና ከዛ በኋላ የሚሆነው አዲስ ነገር ካለ ምን ካለ ተመልሼ እመጣለሁ ወደ ተመልካቾች አሁን ግን መጀመሪያ ላይ ቅድሚያ መሰጠት ያለበት የእሷ ጉዳይ ስለሆነ እስኪ እሷን ለያትና ከዛ በኋላ የሚሆን ነገር ካለ ደግሞ እስኪ ወደ እናንተ ድጋሚ ምን መጣ ይሆናል አሁን ላይ ግን እስኪ ወደ እሷ ምን ሄድ ይሆናል እስኪ በቃ አዲስ ነገር ሲኖር ተመልሰን እንመጣለን አንተም በቃ ያልኩን ነገሮች አስብበት አድርገ ያልኩን ነገሮች ምንም ነገር የለም ወደ ተመልካቾች እንግዲህ እስካሁን አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ በጣም እናመሰግናለን እያያችሁ ነው እናንተም እስኪ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን እስኪ አሁን ግን ትርሲት ጋር ሄደን ማየት እሷን ማየት አለብን ምክንያቱም ስሜታዊ ስለሆነች ወደዛ እንሄዳለን ማለት ነው እስኪ እስከ መጨረሻው አብራችሁን ቆዩ
የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። እንግዲህ እሷንም እስኪ ተመልካቾች ለማረጋጋት ሞክሬያለሁ። እየተረጋጋች ነው። እሷንም አሁን ላይ ደህና ነች። መጥፎ ስሜት ውስጥም አይደለም ያለችው። እስኪ ማለት አሁንስ ምን እየተሰማሽ ነው? ላይ እኔ በራሴ አላቅም እንደምልሽ። ምክንያቱም ይች ልጅ ያለችበትን ሁኔታ እያየሽው ነው። ምንም ላንቺ የምነግርሽ ነገር የለም። ግን አሁን ላይም ምንም አንቺ ቤት እዚህ ቤት የምመጣበት ምንም የምታውቂው ነገር የለም። እባክሽ ካወቅሽ አሁንም የመሲን ነገር መሰረት እዚህ ቤት ትመጣለች አንመጣም? ነው ልክ እሷን አይቻት አላቅም። ሲጀመር እኔ የምትሉትን ነገር ማመንም አልችልም። የሞተ ሰው እኔ አላየሁም ላይም አልችልም። እንደ ልጅ እሷንም እረዳታለሁ ያለችበትን ሁኔታ። ነገር ግን ምንም ማድረግ አልችልም። እንግዲህ በነገርክ ላይ በጋራ አንድ ጓደኛ ነበረችን። በእርግጥ በእድሜ ላይ ታናሻችን ናት ለኛ ማለት ነውና እሷ የምታውቀው ነገር ካለ እኔ አላውቅም። እንግዲህ እሷም ላገናኝ እችላለሁ። እኔ ግን ምንም የማውቀው ነገር የለም። ኦኬ። ሌላ ከናንተ ውጪ ሌላ ጓደኛ አላችሁ? ነበረችን። አዎ፣ ግን በእድሜም ከኛ ታንሳለች። አብራን ስራ አብራን ነበረ ከኛ ጋር እንትን የምትሰራው። ኦኬ። እሷን ላገናኝ እችላለሁ እኔ የምታውቀው ነገር ካለ። እኔ ግን ምንም እኔ ያወቅኩትም የማውቀው ነገር የለም። እኔ ቤቴ ከዚህ በኋላ ሰው መጥቶ እኔ ባይበጠብጠኝ እኔ ሰውን ባላይ ደስ ይለኛል። በቃ እኔ ሰላማዊ ኑሮ መኖር ፈልጋለሁ። እሺ፣ ይገባኛል። ማለት አንቺም የምታውቂው ነገር ካለም እኛ ማታውቂው ነገር ከሆነ እየጠየቅንሽ ያለ ነው። በራሳችን መንገድ የምናጣራቸው ነገሮች አሉ። ችግር የለውም ለሱ። ግን አሁን እቺ ከኛ ያነስ ያለች ጓደኛ አለችን ያልሽ ሴትዮ የት አካባቢ ነው የምኖረው? አለች እዚሁ ሰፈር ናት። ግን ያለችበትን ሁኔታ አላውቅም። በእርግጥ ላገናኝ እችላለሁ። ኦኬ። እዚህ አካባቢ ነው የምኖረው? አዎ እዚሁ ናት። ግን ቆይቻለሁ እኔ ካገኘኋት። እሷ ከሞተች በኋላ ያው ጓደኞታችንም ቆሟል፣ አንገናኝም። ግን እሷ እንዳንቺ የልብ ጓደኛዋ ነች? አዎ በሰዓቱ ያው ሶስታችንም ጓደኛሞች ነን። ግን እሷ ከሞተች በኋላ ያው ተራርቀናል፣ አብረን አይደለም። አይ ቅድም ሲሳይ ሲነግረኝ ግን አንቺና እሷ ብቻ አንቺ ብቻ እንደሆንሽ የልብ ጓደኛዋና ሌላ ምንም አይነት ጓደኛ እንደሌላ የልብም ጓደኛ ምንም አይነት ጓደኛ ሌላ ኖርማል ጓደኛ ራሱ እንደሌላትና ካንቺ ጋር ብቻ እንደምትቀራረብ ነበር የነገረኝ። ያው ጓደኝነቷ ለኔ ነው በጣም የምትቀርበኝ፣ እኔ ነው ያው ከኔ ጋር ነው ሞር በጣም ቅርበቷ። ግን ያው ለሶስታችንም የጋራ ጓደኛችን ናት። አሁን መልክለች እንግዲህ እሷ የምታውቀው ነገር ካለ አላውቅም። እኔ ግን በእኔ በኩል ግን ምንም የማውቀው ነገር የለም። ልጅቷ ምን ታሳዝነኛለች። እኔ እኮ ባቅ እኮ መጀመሪያ እንደውም የምነግረው ለሷ ነው። ከዛ ደግሞ የሞተ ሰው አለ በባል እንዴት ነው ለፖሊስ ስም አላሳውቀው እንዴ? እሷ ወደ እኔ ብትመጣ እኮ መጀመሪያ የማደርገው ይሄንን ነው። ይገ ማለት እኔ እንጃ አላውቅም። የምታደርግበት ሁኔታ ሊኖር ይችላል። ግን እንደ ጓደኛ ደግሞ መታዚ አትናገሪም ብላ ከደብቂ ሊንክ አለችሽ የምትናገሪበት ነገር የሚኖር አይመስለኝም። እንደራሴ ነው አሁን ማለት አንቺ አሁን ላትት ይችላልሽ እኮ ግን እኔ ጓደኛዬ መጣው የሆነ ነገር ቢለኝ የሆነ ነገሩ ገበናውን ደብቅለታለሁ። ይሄ ደግሞ ደብቅልኝ ያለኝ ነገር ደብቅለታለሁ እንጂ በዛ አንፃር ነው የጠየኩሽ። በዛ አይነት ሁኔታ ይሄንን ደብቅልኝ ይባላል እንዴ? ሞቻለሁና ሰውን እንዳትነግሪብኝ እንደዚህ ይደረጋል እንዴ? እንዴ አልቅሽ የቀበርኳትን ልጅ እንዴት ነው እንደዚህ አይነት ድራማ እኔ በፍጹም አልሰራምም። እኔ አላየሁም። ያየሁትም የሰማሁትም ነገር የለም። አሁን እኔ የተጠየቅኩና እየተወነጀልኩ ያለሁት በማላውቀው ባልሰራሁት ነገር ነው። ያም ቢሆን ደግሞ የማይረባ ሰውዬ ይሄን ነገር ሁሉ አቀነባብሮ እኔን ጦስ ውስጥ ለመክተት ነው እንጂ እሱ ምንም የሚያውቀው እውነት የለም፣ ያየውም ነገር የለም። ይሄ ፈጠራ ነው የሱ ወሬ ራሱ። ጦስ ውስጥ ለመክተት ምናምን ለምትዩ ነገር ሳይሆን እኛ እንደ ጓደኛ አንቺ ልናወራሽ መጣን እንጂ ሌላ ምንም አይነት አላማም ሆነ ሌላ ምንም ጦስ ውስጥ የገባሽበት ነገር የለም። ግን ቅድም እንዲሁ ጥያቄ ፈጥሮብኝ ሳልጠይቅሽ ያለፍኩት አንድ ነገር ነበር። ከባልሽ ጋር ዕቃ እንደተከፋፈላችሁና አብዛኛውን ዕቃ እንደወሰደብሽና አንቺ ከባዶ እንደተነሳሽ የነገርሽ ነበር።
ማለት እንዴት ነበር እሱ ሁኔታ? እስኪ እሱን ስሜት እንድታስታውሽ ፈልጌ ነው። አንቺ ምን አይነት ውጣ ውረዶችን ነበር ያሳለፍሽው? እዚህ ለመድረስ ድጋሚ ምን አይነት ነገሮችን አሳለፍሽ? እስኪ ማለት ስሜቱን እንድታስታውሽውና አሁን ደግሞ የህሊናን እንትን እንድታስታውሽ ስለፈለኩኝ ነው። ያው በሁሉም ነገር እሷ በህይወቴ አለች። ከሱ ጋር ስገናኝም እሷን አማክሪያት አብረን አውርተንበት ነው ያለውን ነገር ሁሉም ነገር እኔና እሱ በመናደርገው ነገር ውስጥ ሁሉ እሷ ሁሉም ነገር እጇ አለበት። ቤቴንም ያለውን ነገርም ሳፈራ ከሷም ተበድሬ ከዛም ከዚህም እያልኩኝ ነው አብረን እንትን ያልነው። ግን በቃ ልክ እሱ የማይሆን ባህሪ ሲያመጣ እኔ የነበረኝን ሁሉ አጥቼ ከዜሮ ተነስቼ ገና አንድ አዲስ በቃ ምንም በቃ ባዶ እጄን የምበላው እንኳን ሚላስ ምቀምሰው እንኳን አጥቼ ተቸግሬ ባዶ ቤት በነበርኩ ሰዓት የረዳችኝ አብራኝ ከጎኔ የነበረች ናት። የክፉ ቀኔ ናትና በቃ ምን ላውራለ እንደዚህ አይደለም እንደዚህ አይነት ድራማ እሷ ላይ ላደርግ ቀርቶ ምንም በቃ እኔ በህይወት ብትኖርልኝ ደስ ይለኛል እኮ ተጠቃሚዋ እኔ ነኝ እና እኔ ያውን ብትገኝ ደስ ይለኛል። እውነት ሆኖ ያውን የምታወሩት እውነት ቢሆንና ባያት እሷ አባት ሞትብኝ እኔም ደስ ይለኛል። ግን የቀበርኳትን አልቅሼ አፈር ያለበስኳትን ሴት በህይወት አለችና ታውቂያለሽ የሚባለው ነገር ግን እኔ ምንም በቃ እንዴ ባለውለታዬ ናት እኮ እኔም እንድትሞትብኝ አልፈልግም። ብትኖርልኝ ደስ ይለኛል። እኔም እናት አባቴ ላይ ያለችኝ አንድ እሷ ነች። እሷንም አጥቼ ነው ያለሁትና ብትኖር ደስ ይለኛል። እኔ ማለት አንድ እሷ ነች ስትይ ማለት ከዚህኛው ጓደኛሽ ጋር በጣም ሶስታችሁ ቅርኝት እንደነበራችሁና ጥሩ ጓደኛሞችም እንደነበራችሁ እየነገርሽኝ ነበር። ታዲያ እሷ ከሞተች በኋላ ጓደኝነታችሁ ለምን ፈረሰ? ያው እንደነገርኩ ነው በጣም የልብ ጓደኛዬ ለቁም ነገር የምትሆነው እሷ ናት የሞተችው። ማለት ከዚህሽ ጋር ምን አይነት ነገር ነው ያለው? እሷ ያው ጓደኛዬ ነች ግን በርግጥ እንደዚህ ለቁም ነገር የምትሆን አይደለችም። ጀስፋኒ በቃ አብረን እንሆናለን ተጫውተን ተሳስቀን የምንለያይ አይነት ጓደኛ ናት እንጂ ቁም ነገር ኖሯት እንደዚህ ምንማከረው እንትን ምለው ነገር ሚስጥሬን አሳልፈ የምሰጣት ሚስጥሯን የምትነግረኝ ምናምን አይነት ጓደኛ አይደለችም። ለዛ ነው በቃ እሷም እንደዛ ስላልሆነች ለቁም ነገር የምትሆን ስላልሆነች ስንገናኝ መንገድ ላይ ሳቅኛ ሰላም ላታለው ሰላም ተባብለን እናልፋለን እና ጓደኛታችን እሷ ከሞተች በኋላ እንትን አለ ማለት ነው። እሷና መሲ ምን አይገኙ ነበራችሁ? ማለት አሁን አንቺ ወደ እሷ ልጠቆም የቻልሽበት ምክንያት ምንድነው? ምናልባት ድንገት ማለት በጣም ይቀራረባሉ እንደኔ ያህል ባትቀርባትምና ምናልባት እንግዲህ አላቅም እኔን እንደዚህ አይነት ነገር እንደማልቀበላት እንደምፈራ ስለምታውቅ አሁን እውነት ከሆነና እንደው ድንገት ብትነግራት እንደው ቢያንስ ለሷ እንጂ እኔ ለኔ እንደዚህ አይነት ነገር አትነግረኝም። እኔም ስለማልቀበል እንደዚህ አይነት ውሸት አልቀበል። ካንቺ ጋር ይሄናል ቀረቤታ ይሄናል ግንኙነት ያላችሁ ሳነግረሽ እንዴት ድንገት ማለት ይሄናል ቀረቤታ ለሌላ ሰው ሄዳ እዛ ደብቂልኝ ምስጢሬን ብላ ልታወራ ትችላለች? እንጃ አላቅም። እኔ ብቻ ውስብስብ ሆኖብኛል አላቅም። ግን የምታውቀው ነገር ካለ ላገናኝና እሷን ጠይቃት። ግን እኔ ምንም ማውቀው ነገር ማን ነች ጓደኛችሁ? ታሪክ ትባላለች። ታሪክ ነው ስሙ? እና ከታሪክ ጋር ምን አይነት ግንኙነት ማለት ምን አይነት ግንኙነት ቢኖራቸው ነው ሁለቱ ይሄናል ላንቺ ይሄናል ጊዜ የምታውቁና ይሄናል ጓደኛሞች ሆናችሁ ሳትነግሪሽ ሄዳ እዛ የምትነግራት? ምክንያቱም ከሷ የበለጠ ካንቺ ጋር ግንኙነት እንዳላችሁ የነገርሽኝ ነው አይደል? ካዲያ ሁለታችሁ ይሄናል በጣም የጠበቀ ግንኙነት እያላችሁ ካንቺ ተለይታ ሄዳ ታሪክ ጋር የምታወራበት ምክንያት አሁንም ግልጽ ሊሆንልኝ አልቻለም። ምክንያቱም ምን አልቀበልማ እውነት ሆኖ ከሆነና እሷ እኔ በህይወት የለችም አስቢልኝ ዋሽልኝ ብትል እኔ ይሄንን አልቀበልም። ታውቃለች ውሸት እንደማልወድ ይሄንን እንደዚህ አይነት ነገር እንደማልቀበላ ስለምታውቅ በመጀመሪያ ልትፈራም ልታከብረኝ የሚገባው እኔን ነው። ስለዚህ በምንም ተአምር እኔ ጋር መጣ ይሄንን ነገር ልትነግረኝ አትችልም። ለዛ ካንቺም ተደብቃ ነው ማለት ነው። አዎ ሊሆን ይችላል እኔ አላውቅም። ግን እኔ አሁን ግን ይሄንን ነገር ራሴን ለማሳመን በጣም እየጣርኩኝ ነው። ታዲያ ካንቺ ማለት አንቺ ከታሪክ ጋር ተገናኝተሽበት ወይ አውርተሽበት ወይ ወደ ቤት ሄዳ ወይ አንቺ መተሽ ምናምን የለም ሁኔታ አንቺ ሄድሽበት እሷ የመጣችበት ነገር? በፍጹም በቃ መንገድ ላይ ነው የምንገናኘው። እንደነገርኩ ለቁም ነገር ስለማትሆን ፈኒ ብቻ በቃ ጨዋታ ደስታ ምናምን ብቻ ስለሆነ ከውጪ ነው በቃ ሰላም ላታለው ሰላም ትለኛለች እንለያያለን እንደዛ ነው። ስለዚህም ስለ መሰረትም የነገረችሽ ነገርም የለም? ስለሷም አውርተን አናውቅም። በቃ የዛለት ለቅሶ ላይ ነው የተለያየ ነው። ከዛ መንገድ ላይ እንገናኛለን ሰላምታ ተለዋውጠን እንለያያለን። ለዛ አሁን አንቺ ግምትሽ ምናልባት እሷ ጋር ልትሆን ትችላለች ነው? አላውቅም። ከእህቷ ጋር አንቺ ምን አይነት ግንኙነት ናችሁ? ጥሩ ግንኙነት አለን። በጣም ይዘናል ኦቨርም ባይሆን ያው እኔ ጓደኝነቷ እሷ ስለሆነች ከሷ ጋር
ማለቴ የትኛውም አሁን ቤስት ፍሬንድ ማለትም የቅርብ ጓደኛዎች ከቤተሰብ ጋር በጣም ይቀራረባሉ፣ ይተዋወቃሉ። እንደገና በተለይ የሀዘን ነገር ከተፈጠረ በኋላ ቤተሰብ ብቻውን ይሆናል በሚል ሀሳብ የቅርብ ጓደኞች ቤት አይጠፋም፣ ከነሱ ጋር በጣም ክሎዝ ይሆናሉ። ያ ነገር ነው ሁለታችሁ መሀል ላይ የለም ወይስ የተፈጠረ ነገር አለ ሁለታችሁ መሀል ላይ? አይ በማከላችን ምንም የተፈጠረ ነገር የለም። እንደማንኛውም ሰው ያው በሀዘኗ ሰዓት አብሬያት ነበርኩኝ። እስክትጽናና ሁሌም እየሄድኩኝ ከቤታቸው አልጠፋም ነበር። ማድረግ ያለብኝንም አድርጌያለሁ። ከዛ ውጪ በቃ እሷ ከሞተች በኋላ ብዙም ቀረቤታ የለንም። ለዛ ከሷ ጋርም ስለ መሰረት ጉዳይ ከሞታችሁ በኋላ ምንም ያወራችሁት ነገር የለም ማለት ነው? የማገኘው ምን የማየውም ሰው የለም። እሺ እስኪ እንዳልሽው ደግሞ ቦታውን ትጠቁሚናለሽ፣ ማለትም ቤቷን ታውቂዋለሽ ብዬ አስባለሁ። መቼስ አይደል የፈለገ ብትራራቁ ቤቷ አይጠፋሽም። አይጠፋኝም፣ አውቀዋለሁ። በቃ በዛ ቤቷን ትጠቁሚናለሽ። እስኪ ወደ እሷ ጋር ደግሞ ሄደን እሷን ለማነጋገር እንሞክራለን። ምክንያቱም አሁን ወደ እሷ ልትሄድ ትችላለሽ ስላልሽም ማለት ነው። ለዛ ወደ ቤቱ እንሄዳለን። እስኪ ቤቱንም አብረን ሄደን አንቺ ታሳይናለሽ። አብረሽ መግባት ከፈለግሽ መግባት ትችላለሽ። ካለበዛ ደግሞ ከደስ ታቆመሽንም አንቺ ከኛ ጋር መቆየት ትችላለሽ። እሺ እስኪ ውድ ተመልካቾቻችን እንግዲህ እሷ እንዳለች ነው ወደ ጓደኛዋ ጋር እንሄዳለን። ሌላ እንግዲህ ጓደኛ እንዳለች እየነገረችኝ ነው ያለችው። ለዛ እስኪ ወደ ጓደኛዋ ጋር እንሄዳለን። ከዛ በፊት ግን እስኪ ትርሲትን አንዴ ማውራት ፈልጋለሁ። እስኪ ትርሲትን አንቺ ደጅ ቆይኝ፣ እንሄዳለን አብረን። እስኪ ትርሲትን አስገቡልኝ እስኪ መጀመሪያ። ውድ ተመልካቾቻችን እንግዲህ ቅድም እንዳልኳችሁ እስኪ ትርሲትን መጀመሪያ ማውራት አለብኝ። ምክንያቱም ይሄ ጉዳይ በዋነኝነት የእሷ ስለሆነ ሁሉን ነገር ማወቅ አለባት ብዬ ስላሰብኩኝ ነው እና እዚህ የሚያመጣዋት ግን አላቅም እንደምላት አላቅም። ምክንያቱም ፍንጮች ነው እንጂ እያገኘን ያለነው ነገሮችን በጠራ መልኩና ያገኘነው ሌላ መረጃ የለም። ግን ማግኘታችን አይቀርም። ነገሮች እየመሩን ነው። እሷ በህይወት እንዳለች እኛም እያመንበት ነው ያለነው። ምክንያቱም ከአንድም ሶስት ሰዎች ጭራሽ ሲሳይም ይሄን ነገር ሰምቶ እንደነበርና ሁሉም ሰው ግን እያወቀ በቃ ውሸት ነው ብለው እየተቀበለው ነው ያለው። ለዛ ይሄ ነገር እውነት እንደሆነ እኔ በራሴ ውስጥ የሚሰማኝ ነገር አለ። ለዛም ነገር እንግዲህ አስፈላጊውን ነገር እናደርጋለን። አስፈላጊውን ምርመራ፣ አስፈላጊውን ዋጋ ከፍለን ይሄን ነገር እውነቱን እስከ መጨረሻው ድረስ ሄደን እናውጣለን። ነገር ግን እዚህ መሀል ላይ ትልቅ መሰናክል እየሆንሽብን ያለሽው አንቺ ነሽ ትርሲት። ምክንያቱም አንቺ በህይወት ከሌለሽ፣ አንቺ እንደዚህ አይነት ተስፋ መቁረጥ ውስጥ ከገባሽ እኛ ምን ለፈው ለማን ነው? እኛ እኮ አንቺ ካለሽበት ጭንቀት እንድትወጪ፣ አንቺ በሰላም የሰላም እንቅልፍ እንድተኝ፣ ማታ በሰላም ተኝተሽ እንድታድሪ ነው እኮ እኛ እየለፋን ያለው። ጥያቄዎችሽን ይመለሱልሽ። እስከ መቼ ትከራከኛለሽ? እስከ መቼ ጥያቄ ራስሽን እየጠየቅሽ በራስሽ ውስጥ እያበድሽ ትኖሪያለሽ ብለን ነው አንቺን እዚህ ጋር ለማገዝ እየሞከርን ያለነው። አንቺ ደግሞ ይህን ነገር ተረድተሽ ነገሮችን ከኛ ጋር አብረን ተባብረን ለመፍታት ካልቻለን እንዴት ነው አንቺ እዚህ ጋር ራስሽን ለማጥፋት ትጥሪያለሽ? እኛ ነገሩ እንዲፈታ እንጥራለን። ሁለት የተለያየ መንገድ ከሄድን እኮ ነው መፍትሄው ላይ ለመድረስ በጣም ይከብደናል። ከአቅሜ በላይ ሆኖ እኮ ነው ማለት በቃ አልቻልኩም። ይገባኛል። እዚህ ጋር መጥተው ያስመስላሉ፣ ግን ከጎን የሚያወሩብኝ ራሳቸው ናቸው። ትናንትና ላይ እንደዛ ስቸገር አባቴ ለሱ ምን ያክል እንደሆነለት እኔ ነኝ የማውቀው። በጣም ብዙ ነገር ሆኖለታል። ቀና ብሎ እንኳን አላየኝም ነበር። ሁለቴ ነው ሶስቴ ነው ለቅሶ መጣ። ከዛ በኋላ በቃ ቀና ብሎ አላየኝም። የተወደቀች ማናት ምንድናት ዞር ብሎ አይቶኝ አያውቅም። መንገድ ላይ ስንቶቹ ናቸው ባላየ ሲያልፉኝ የነበሩት። አይክ ቤተሰብ ሳይኖርክ ሲቀር እንደዚህ ነው የምትሆነው። ሁሉም ይጠላሃል፣ ሁሉም ይሸሻሃል። እሺ እኔ ምን ላድርግ? ዛሬ ላይ ምንቷለውልሽ ሲሉኝ ነገር ሁሉ ካለቀ በኋላ ኢነርጂ ሁሉ ካለቀ በኋላ እሺ ምን ላድርግ? ከአቅሜ በላይ ሆነ እኮ ደከመኝ። በቃ እነሱን ማየትም አልፈልግም። ምንም ከነሱ ጋር ንክኪ እንዲኖረኝም አልፈልግም። ግን በዚህ ሁሉ ውስጥ ደግሞ እነሱም ያስፈልጉኛል። ምክንያቱም እውነቱን ማወቅ አለብኝ። አሁንማ እኔ ነኝ እንደያበድኩ ያለው ትላለሁ ማለት የሆነ አይምሮዬ ልክ አይደለም እንደ የሆነ ዲስኦርደር ተፈጥሮብኛል ወይስ ምንድነው? አላውቅም። ድንገት ምናልባት እኮ እነሱም ትክክል ሊሆኑ ይችላሉ፣ እያበድኩ ሊሆኑ ይችላል አይደለም? በጭራሽ እያበድሽ ምክንያቱም ከአንድ ሁለት ሶስት ሰው ሊያብድ አይችልም። ከዛም አልፎ የአካባቢ ሰውም ይሄን ነገር
እየተቀባበል ላንቺ ነው እንጂ ሁሉ ነገር የሚደብቁሽ የማይወሩሽ ሲሳይ እየነገረኝ ነበር። በመጠጥ ቤት ላይ ተሰብስበው እየጠጡ ባለበት ሰዓት ላይ አረ መሲና አይቻታለሁ መሰለኝ እንደዚህ እያሉ እያወሩበት እንደነበር እዚህ ሐሳብ ላይ እየነገረኝ ነበር። ግን እሱ በሰመመን ነው የሚያስታውሰው ያንን ነገር ስካር ውስጥ ስለነበረ ያን ነገር በቀጽ ጥርት አድርጎ ያን ነገር ሊያስረዳኝ አልቻለም እንጂ ስራዬ ብሎ ስላልሰማ ነው የኔ ጉዳይ ነው ብሎ የኔን ጉዳይ እንደራሱ ጉዳይ አድርጎ ስላላየ ነው። አየህ ሁሉም እኮ ዝም ብለው ናቸው። አስቦኝ የሱን የሆነ ሰው ገለውበት ምናምን ቢሆን እኔ ዝም እላለሁ? አባቴ ዝም ይላል? ዝም አይልም ነበር የኔ አባት። ግን እሱ እንደዚህ አይደለም። አየህ ሁሉም ማስመሳይ ናቸው። ሁሉም ውሸታም ናቸው። እነሱ እቅዳቸውን ለማሳበድ የሆነ ነገር እንደሆነ ከዚህ ሁሉ ደግሞ ሙቼ በገላገልስ እሺ። ሁሉም ውሸታም ናቸው። ማለት እኛ አለን ከጎንሽ ሁሉም ነገር የፈለገ ነገር ይፈጠር እኛ ከጎንሽ ነን። እስካሁንም አብረንሽ ነው ያለነው ነው አይደል? ለዛ ሁሉም ነገር አንቺ ተረጋግተሽ ማሰብ ነው ያለብሽ። አሁንም እናንተንም እያስጨነቃችሁ የመሰለኝ ነው። በጣም እያስለፋችሁ ነው። በጣም እየተጨነቃችሁ። ችግር የለም እኛ በምንም ምክንያት አንጨነቅም። በምንም ምክንያት ነገሮችን እንተናለን። የሚያስጨንቀንም የሚረብሸንም ነገር ካለ የመረጃ አለመጠራቀምና ነገሮች መፍትሄ አለማግኘታቸው እንጂ የሚያስጨንቀን ሌላ ምንም የሰው ኃይል የሰው ጉልበት የሰው ሌላ ነገር እንደሌለብን ታውቂያለሽ እያየሽ ነው። እኛ የሰው ኃይል ችግር የለብንም። ግን ነገሮችን እያልበሰበሱ የሚያልፉበት ሰዎች አሉ። እሱንም እኛ በመናጣራቸው መንገድ ይወጣል እኮ ጊዜ አለው ይወጣል። ያ ነገር ሲወጣ ግን እነዛ ሰዎች እጃችን ላይ ነው የሚወድቁት። ብዙ አሁን አንቺ ማለት ካንቺ ጋር ትንሽ ጊዜያችን ነው ማለት ብዙ አልቆየንም አብረን ከተዋወቅን አንቺንም ልናግዝሽ ከመጣን ብዙ አልቆየንም እንጂ ከዚህ በፊት ብዙ የረዳናቸውና ብዙ አብረን የሰራናቸው ሰዎች ያውቁታል የኛን አቅም የኛን ጉልበት ምን ያህል ሄደን ምን ያህል ነገሮችን ለመፍታት እንደምንጥር ያውቁታል። እንደገናም ሳይሳካም ሳይፈታም የቀረ ችግር እኛ ጋር መጥቶ የለም። ይሄን ነገርም እኔ እመልልሻለሁ። ይሄን ነገር መጨረሻው ላይ ደርሰን እንደዚህ ቁጭ ብለን እኔና አንቺ እናወራለን። ይሄን ነገር እንዳረችው ይሄንን አሁን ያልኩሽን ነገር እንዳረችው መጨረሻው ላይ ደርሰን እኔና አንቺ መፍትሄ አግኝተሽ ነገሮችን ሁሉ ሰምተን ሁሉንም እውነት አውቀን እሷም በህይወት ካለች ወጣ እዚህ ቁጭ አድርገናት አንድ ላይ እናወራለን። ግን ለዛ ይሁላ ነገር ለማድረግ አንቺ በህይወት መኖር አለብሽ። ያንን ነገር ለማየት እሷ እዚህ ጋር መታ ቁጭ ብላ የምትፈልጊውን ነገር ፊት ለፊት ያይሻት ለመጠየቅ አንቺ በህይወት መኖር አለብሽ። አንቺ ከሞትሽማ እኛ ሰራን አገኘናት ይዘናት መጣን ምን ብለን ነው የምንጠይቃት? ምንድነሽ ነው የምንለው? አንቺ ግን እያንዳንዱን አባትሽን ለምን እንደገደለችው ውስጥሽ ያሉ ጥያቄዎችን ሁሉ እዚህ ፊት ለፊት ያይችሽ ትመልስልሻለች። አላውቅም ድንገት አሁን የሁሉ ቅዠቱ ነው እንደዚህ ለፍተን እሷ በህይወት ባትኖርስ ብዬ እፈራለሁ። የእናንተን ድክመት ሳስበው ደግሞ በጣም ይጨንቀኛል። ችግር የለውም እኛ ይኸውልሽ ምንም አይነት ድክመት ማለት የፈለገ ምን ደክም ለእውነት እና ነገሮችን ለማጋለጥ ነው። ለዛ ችግር የለውም እኛ የትኛውንም ያህል ብንለፋ ነገሮችን እውነቱ ሲወጣ የልፋታችንን ውጤት የልፋታችንን ስኬት እናገኘዋለን። ለዛ ይሄ ነገር ደግሞ እኔ መጀመሪያው ላይ ነገር እንደማይሆን ብናምን ኖሮ መጀመሪያው ነው ይሄን ስራ አልጀምረውም ነበር። ይሄንንም ነገር አልገባበትም ነበር። መጀመሪያ ግን አንቺን ሰማሁሽ። ከዛ በኋላ ግን ያቺ ሰትዮ ስናያትና ያቺ ሰትዮ ሳውራት ያየሁትና የተረዳሁት ነገር ስላለ ነው እስካሁንም ካንቺ ጋር ሆኜ ነገሮችን ለማውራት ለአንቺ ጋር ለመረዳዳት እየሞከርኩ ያለሁት። ለዛ አንቺ ደግሞ ለዚህ ነገር መርዳት እኛን መርዳት እኮ ማለት ግዴታ ከኛ ጋር መዞር ከኛ ጋር መገባበት መግባት አለ። አንቺ ቁጭ ብለሽ ራሱ እኛ ስጠብቂ እኛ የምንሰራለት ነገር እንዳለ ይሰማናል። አንቺ ከሌለሽ እኛ ለማን ነው የምንሰራው? እዚህ ጋር እኮ አንቺ ነሽ አይደል ይሄን ነገር አውጦልኝ ብለሽ ያስጀመርሽ። አንቺ ከሌለሽ ለማን ነው የምንጨርሰው ይሄን ነገር? ይሄን ነገር አንቺ መገንዘብ አለብሽ፣ መረዳት አለብሽ። ከዚህ በኋላ የፈለገ ስሜታዊ ብትሆኚ የፈለገ ብቸኛ ብትሆኚ ራስ መስፋት እኮ በፈለገ ሃይማኖትም ሆነ ፈጣሪም አይፈቅደውም አይደል? ይሄን ነገር መረዳት አለብሽ አንቺ። ለዛ ተረጋጊ፣ እኛ አለን ከጎንሽ። ቅድም ብዬሻለሁ አይደል? ቅድም እዛ ራስሽን ልታጠፊ የሞከርሽበት ቦታ ላይ መጥቼ አረጋግቼ ስንት ነገር ብዬሽ ነው ዞር ያልኩት። ገና ዞር ከማለት እዚህ ደግሞ አምጥቼ እሷን እስኪ ስታይ ሸራርታ ነገሮችን ከተናገረች ብዬ አመጣሁሽ። እሷ ላይ ያውላ ነገር እሷ አላቅም ስትል ደግሞ ጭራሽ ራሴን አጠፋለሁ። ብዙ ሰው ከዚህ በኋላ በቃ የሚሰማኝ ስሜት ነው ማለት
በቃ ለምንድን ነው የምኖረው? ምንድን ነው እያደረኩ ያለሁት? በቃ ሁሉም ሰው እየቀለደብኝ ነው የሚመስለኝ። እነዚህ ሰዎች በዙሪያ ያሉ ሰዎች እየቀለዱብኝ እያሾፉብኝ ነው የሚመስለኝ። በድክመት የሚሳለቁ ነው የሚመስለኝ። እሺ ምን ላድርግ? በቃ አቅም እንደሌለኝ ይሰማኛል። ከጎኔ ማንም እንደሌለ አውቃለሁ። እናንተ እየለፋችሁልኝ ነው፣ ብዙ ነገር እያደረጋችሁልኝ ነው። ግን ደግሞ ሌላ ዘመድ ምለው ጎረቤት ምለው ማንም ሰው እንደሌለኝ ደግሞ ይሰማኛል። በቃ አቅሜን እያጣሁት ነው። ምን ላድርግ? እሺ ትርሲት ይኸውልሽ ማለት እኛ ያገኘነውን ሰው ሁላ መረጃ እሱ ጋር ካለ እያጣራንና እየመረመርን ነው ምን አልፈው እንጂ ያገኘነውን ሰው ሁላ እየዘለልን ዋናው ላይ ለመድረስ ይዳክተናል ለኛምና ከዚህ በኋላ ብዙ ሰዎችን በዚህ ዙሪያ ላይ ልናወራም ልናገኝም እንችላለን። ግን ሁሉንም ሰዎች እንደዚህ ባወራን ቁጥር እንደዚህ አይነት ነገር የሚፈጠር ከሆነ አንቺ እንደዚህ ራሴን አጠፋለሁ ሁሉም አላቅም ካሉ አሁን ማያቁም ሰዎች ሊኖራሉ። እንደዛውም ደግሞ እያወቁ ዝም የሚሉ ሰዎች አሉ። እነሱ መርምረን እናገኛለን። ማያቁትን ሰዎች ግን አላቅም ካሉ ራሴን አጠፋለሁ ብለሽ መሮጥ ከዚህ በኋላ እኔ ልቀበልሽ አልችልም። የሰማሽው ካልበለዛ እንደዚህ አይነት ቦታ ላይ አላመጣሽም አልችልም። አሁንም እሷ አግኝቻታለሁ ያለች ማለትም የኛ ጓደኛ የሆነች ሴት አለች ብላለች። ማለት ሌላ ሰው አለች? አዎ እስኪ ሌላ ሰው አግኝተናል። እንደሷ ከወይዘሮ መሰረት ጋር ጓደኛ የነበሩ 3 ጓደኛሞች የነበሩ እውነትና ጓደኛ ተገኘች? አዎ አልማዝ መሰረትና ስሟንም ነግራኝ ነበር። ከሷ ጋር እስኪ እሷ ቤት እንዴትና ነገሮችን ደግሞ እናጣራ ይሆናል። ወደ እሷ ጋር ለመሄድ እየተዘጋጁ ነው ሰዎችም አሁን እየተዘጋጁ ነው እንሄድ ነው። እሷም እንግዲህ ቤቱን አሳያቸዋለሁ ብላን ከነሱ ጋር ነው ያለችው። አብረን ልንሄድ ነው ወደዛ። አሁን አብሬሽ ይዤሽ እሄዳለሁ ግን እዛ ሄዶ መበጥበጥ መረበሽ የለም። በፍጹም ማለት የምታውቀው ነገር ካለ ብቻ ነው የምጠይቃት እንጂ አንቺ ደጅ ሆነሽ ነው የምትጠብቂኝ። ይኸውልሽ አንቺ ከጓደኞቼ ጋር ሆነሽ ቁጭ ብለሽ ትጠብቂኛለሽ። ከዛ እኔ ገብቼ ያለ ነገር ካለ አመጣሻለሁ። አንቺ መስማት አለብሽ ብዬ የተሰማኝን ነገር አሰማሻለሁ። ነገር ግን ከሌለ እኔ አጣርቼው ነገር ላይ ሲደርስ ላንቺም ነግርሽ ነው። ገባሽ? ተስማማ? የምታውቀው ነገር እንዳለ ጠይቃት እባክህ። ችግር የለውም። እኔ በራሴ መንገድ አጣራለሁ። ሁሉ ነገር እናምራለን። አሁን ወደዛ እንሄዳለን። እሺ በቃ ወደ ተመልካቾቻችን እንግዲህ እስኪ አሁን ወደ እዛች አለች የተባለችው ወደ ጓደኛዋ ቤት እንሄዳለን። እሷ ጋርም እንግዲህ ምን ታውቃለች፣ ምን አለ፣ ምንድነው መረጃው፣ ምንድነው ማስረጃው እሷ ጋር ያለው የሚለውን ነገር ሄደን እዛ እናጣራ ይሆናል። እስከዛ ድረስ አብራችሁን ቆዩ። ይኸውልሽ ተረጋጊና መጀመሪያ አዋሪ። ምን ሆነሽ ነው? ምን ሆንኩ? አይ እኮ መጀመሪያ ተረጋጊና ጀምር። አንተ ቤት ይዘው ለምገው። ይኸውልሽ እኔ መታወቂያ ለሰ ይችላል የህግ አካል ነኝ። ይኸውልሽ መርማሪ ጋዜጠኛ ነኝ እኔ ሞገስ ባለው። እሱን ለራስህ ከያዘው እኔ አይመለከተኝም። እና ምን ፈልገህ ነው? አይ እዚህ ላወራሽ። ምን ሆነሽ ነው የምትርበትብጂው? አይ እኔ ስለ መሰረት ይኸውልሽ ስራ ላይ ነኝ። ስለ መሰረት ላወራሽ ነው የመጣሁት። ማናት መሰረት? መሰረት ማለት ጓደኛሽ አንቺ። ስለ አንቺ ጓደኛ መሰረት ምን ሆነሽ ነው? ምን የምትይው ነገር አለ? የምታውቂ ነገር አለ ስለ መሰረት? እኔም ምንም አላውቅም። አይ በጣም እየተርበተበትሽ ነው። በጣም እየተረጋጋኝ ስራ ላይ ነኝ። እያየከኝ ነው አይደለ? እኮ ስራ ላይ እኔ ስራሽን ላቋርጠሽ ሳይሆን የመጣሁት ስለ መሰረት የምታውቂ ነገር ካለ ስለ መሰረት ላወራሽ። ምንም የማውቀው ነገር የለም። ይኸውልሽ ጓደኛሽ ስለ እያንዳንዱ አልማዝ ስለ እያንዳንዱ ነገር እየነገረችኝ ነበር። ስለ አንቺ በተለየ መልኩ ስለ መሰረት አንቺ በጣም እንደምታውቂ እየነገረችኝ ነበር። ለዛ የምታውቂው ነገር ካለ ንገሪኝና በትክክል እናውራ። ኦኬ ጭራሽ ማለት ነው። እኔ እኮ ከመሰረት በላይ ከአልማዝ በላይ ነኝ ቀርባኝ ማለት ነው። ካዩልሽ ከአልማዝ በላይ ራሷን አጠይቃት። ከአልማዝ በላይ እንደማቀርብሽ አውቃለሁ፣ ነግራኛለች። ግን ለሷ ማነግራትን ነገሮች እሷን ስለምፈራት ለካንቺ ጋር እንደምታወራና ተደብቃም ከሆነ ቦታ ብትጠፋ ከሆነ ነገር ብታረግ ከአንቺ ጋር እንደምታረግ ነው የነገረችኝ። ምንም አታረግም ከኔ ጋር። ይኸውልሽ ካንቺ ጋር ለመዝናናት በቃ ስራ ነው አብረን የምንሰራው። ከዚህ በፊት ነግራኛለች። አሁን ጥፋትም ስታጠፋ የሆነ ነገርም ስታረግ አንቺ ስለምትደብቂላት ብቻ ወደ አንቺ እየሮጠች እንደምመጣና አንቺ የሆነ ነገር እንድታረጊላት እንደምትጠይቅሽ ነው የነገረችኝ። ለዛ አልማዝን ጠይቃት። ይኸውልሽ የምታውቂው ነገር እንዳለ ፊትሽ ላይ ያስታውቃል። ለዛው እያንዳንዱን ነገር እየሰማሽኝ ነው። አልማዝ እያንዳንዱን ነግራኛለች እያልኩሽ ነው ያሉት። እየሰማሽኝ ነው። እኔ ምንም የማውቀው ነገር የለም አልኩ አይደለ? የምታውቂው ነገር እንዳለ እየነገርኩሽ ነው። እኔ መርማሪ ጋዜጠኛ ነኝ። ጓደኛዋ አልማዝ ነች አልኩ እኮ። ከኔ ጋር ጀስት በቃ ሰራን ገባን። ሃይ ባይ አለቀ እኮ። ይኸውልሽ ከዛ ባለፈ የተለያዩ ነገሮችና ሚስጥሮችን ላንቺ እንደምነግርሽ ያውቃል። አትነግረኝም። ሞታለች እኮ። እያንዳንዱን ነገር እንደማውቅ እየነገርኩሽ ነው። ከዚህ በኋላ ምንም መደባበቅ አያስፈልግም። እየሰማሽኝ ነው? መደባበቅ አያስፈልግም። ከዚህ በኋላ እያንዳንዱ ነገር እንደምታውቂ አውቃለሁ። ስለምታውቂ ነው እየጠየኩሽ ያለው። ይኸውልህ የነገረችን ነገር በሙሉ እዛው ለአልማዝ ተው። እሺ እኔ ሌላ ሰው ነኝ። አልማዝ የነገረችኝ ነገር እንዳለ እየጠየኩሽ ነው።
አልማዝ የነገረችኝ ነገር ካንቺ ጋር ጓደኛ እንደሆናችሁና ከሷ ከአልማዝ የምደብቃት ነገር ሁላ መታ ላንቺ እንደምነግርሽ የነገረችኝ ነበር። አትነግረኝም አልኩህ እኮ እኔ በቃ ምንም የማውቀው ነገር የለም። ውጣልኝ። አሁን ይኸውልሽ ወዴትም የምወጣበት ነገር የለም። እያንዳንዱ ነገር እያልኩሽ ነው። እየሰማሽኝ ነው? ስራ ላይ ነኝ። ከስራ ነው የመጣሁት። ደክሞኛል። ቤቴ መጣ እየረበሽከኝ። ደክሞሽ ሊሆን ይችላል። እኔ እዚህ ጋር ሌላ ነገር ፈልጌ አይደለም የመጣሁት። ግን መሰረት እዚህ ከሆነች የምታውቂው ነገር ከሆነ መሰረት እንደሞተች አልነገረችም? እሺ አታውቅም? እንደሞተች አውቃለሁ። ግን አሁን ላይ ተነስታ ተደብቃ የራሷን በሞተ ሰው ስም እየነገረች እንደሆነ እየነገረችኝ ነበር። ሰማሽ? ሞተች። እዚህ ጋር የሚያስቅ ነገር የለም። እዚህ ጋር እየቀለድኩ ነው። ስራ አለ። አንተ ያማል እንዴ? ሞተች ተብዬ ነው ሄጄ የቀበርኳትን ጓደኛዬን አለች ብለህ የምንነግረኝ ምን ማለት ነው? ይኸውልሽ ሞተች ተብላ ቀብር ተደርጎላት የአካባቢ ሰው ሁሉ እንደቀበራት አውቃለሁ። ነገር ግን ከዛ በኋላ መቼስ የባለቤት እሷን ነፍስ የገደለችውን ሰው ታውቂዋለሽ? አበበ የተባለው ሰው አይደለ? የአበበ ልጅ ትርሲት የምትባለው ልጅ በአካባቢው ላይ ያየቻት እንደሆነና ነገሮቹ ሁሉ አካባቢው ላይ ያሉ ሰዎች ሁሉ ያዩዋት እንደሆነና ነገር ግን ይሄን ነገር ይፋ ማውጣት ስላልፈለጉ የደባበቁት እንደሆነ አውቃለሁ። እያንዳንዱ ማስረጃ እንዳለኝ እንድታቂና እንድትረጅ ፈልጋለሁ። አሳይኝታለህ ማስረጃ ማስረጃዬን ሁላ እየነገርኩሽ ነው። የአካባቢ ሰው እንዳለ እኔ በወሬ ደረጃ ለምን አልችልም። አንድ መርማሪ ጋዜጠኛ እስካልከኝ ድረስ በጽሁፍም ሆነ በፎቶም ሆነ በተለያዩ ማስረጃዎችን አሁን ላይ ልይዝ አልችልም። ነገር ግን መያዝ አይቀርም። እያንዳንዱ ነገር እያጣራና እየመረመርኩ ነው ያለሁት። ትመጣለህ እኔ ጋር። አሁን ግን ምንም የማውቀው ነገር የለም። ስራ ላይ ነው ያለሁት። በጣም ተረጋግቼ በትዕግስት እኔ ተረጋግቼ ነው አባቱ እያናገርኩ ያለሁት። በጣም ተረጋግቼ ነው። አልማዝ እያለች ታሪኳ ቤት መጣ ይሄን ያህል ኃይል መጠቀም ይሄን ሁላ ሰው እዚህ በሬ ላይ ገትረ ምንድነው የምሰራው እኮ? ተረጋጊና እናውራ እያልኩሽ ነው። ይኸውልህ ሰው የመጣው የህግ አካል ነው። እያንዳንዱ መታወቂያቸውንም ሆነ የያዙትን ማስረጃ ሊያስይዝ ይችላል። የህግ አካላቶችና የፖሊሶች ናቸው ከኛ ጋር ያሉት። እኔም መርማሪ ጋዜጠኛ ነኝ ብዬ ከአንዴም ሁለቴ አሁንም ካላሳመነሽ ድጋሚ ላሳይሽ እችላለሁ። ይኸው መርማሪ ጋዜጠኛ ነኝ። መታወቂያም ምን እንድነግርህ ነው የምፈልገው? አሁን መሰረት የት ነች? መቃብሯን ነው ማየት የፈለከው? መቃብሯን ላሳይክ? መቃብሯን ማየት እንዳልፈለኩኝ ታውቂያለሽ። እያንዳንዱ ነገር ምን ጠይቅሽ ነገር ይገባሻል። አላቅም። በቃ እኔ አላቅም። ይኸውልሽ አልገባህም? እኔ እንደሞተች ነው የማውቀው። ሄጄ ቀብሬያታለሁ። ችግር የለም። ይኸው እያንዳንዱ ነገር ካለሽ ደግሞ እኔ ታሪኳ ቤት እኔ እያንዳንዱ ነገር ማጣራ ይሆናል። እየሰማሽኝ ነው? እያንዳንዱ ነገር እመረምራለሁ። እያንዳንዱ ነገር አጣራለሁ። ግን አንቺ የምታውቂው ነገር እንዳለ አውቃለሁ። ይኸውልሽ እያንዳንዱ ነገር አውቃለሁ እያልኩሽ ነው። ማታወጪ ከሆነ እኔ በራሴ እርምጃ በራሴ መመርመሪያ ዘዴዎቹ እንድጠቀም ታደርጊያለሽ። ከዚህ በኋላ በፍቅር ማውራሽ ነገር የለም። አየሁክ እየተጠቀምክ ነው። ከዚህ በኋላ እኔ ምንም የማውቀው ነገር የለም ብያለሁ አይደለ? የማውቀው ነገር ቢኖር ኖሮ ችግር የለውም። የህግ አካል ነህ። አየሁኝ ህዝብ የምታውቂው ነገር እንዳለ እያየሁሽ ነው። እየሰማሽኝ ነው? ሰማኛለህ? እኔ ራሴ ከዚህ በኋላ ጎረቤት ጣርቼ ብዬ እንትን ከማለቴ በፊት ውጣ። ሌላ ችግር ነው የሚፈጠረው። ውጣልኝ፣ ውጣ በቃ። እኔ ሌላ ችግር እንዳመጣ አሳርፈኝ። እኔ ብቻዬን ነው የምኖረው። አልገባህም? አልማዝ ራሷ አያለች እኔ ጋር ሲጀመር እቺ ሴትዮ አትመጣም። በእድሜ ታናሻቸው እኔ ብቻ ነኝ። አልማዝ ነች ትልቋ። አልማዝ ነች በጣም የምታውቃት። ስለዚህ እኔ ምንም የማውቀው ነገር የለም። በቃ ውጣልኝ፣ ውጣ፣ ሂድ፣ በቃ ሂድ። ችግር የለውም። ካሜራውን አጥፉትና እና ደግሜ ግን እመጣለሁኝ። እያንዳንዱ ነገር አጣርቼ ማስረጃዬን ይዤ ድጋሚ እመጣለሁ። አጥፋ ከቶ